እርሹ እናቷ በመጥፋቷ በጣም አዝና ብዙ መድኃኒቶችን በመውሰድ ጉዳት ስለደረሰባት ሆስፒታል ገባች። ወይዘሮ ሄለን እንግዲህ አዶኒ ይዟታል ማለት ነው። እንግዲህ ከቤት ከወጣች 2 ቀናትን እያስቆጠረች ነው። ወይዘሮ ሄለን አሁን ላይ ቤት ውስጥ ባለመመለሷ በጣም ብዙ ሰው ተጨንቋል ማለት ነው። ነገር ግን መሰረት እና ኑኑዬ እንግዲህ ትናንትና አይንዬ ስታለቅስና እሷም ደግሞ እንደ ባሏ እንደወጣች ባትመለስስ እያለች በጣም አዝና ስታለቅስ ነበረ። ኑኑዬና መሰረት ደግሞ እየሳቁባት ነበር ማለት ነው። እንግዲህ እነሱ ያሰቡት ወይዘሮ ሄለን በጣም ከሚታሰበው በላይ አደገኛና ከባድ ሴት ስለሆነች ማንም ሰው ሊያጠቃት አይችልም፣ እንደምንም ብላ ብትያዝም እንኳን አምልጣ ትመጣለች ብለው ነው ያሰቡት። እንግዲህ አሁን ቤሉል የእናቱ ቤት ውስጥ አለመምጣት በጣም ቢያስጨንቀውም ነገር ግን ከሱ ጥያቄ ለመሸሽ ያደረገችው ነገር እንደሆነ ነው እያሰበ ያለው ማለት ነው። ሰላም ሰላም! ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ። እንደዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ በትላንትና ክፍል ላይ ሄለን ቤት ውስጥ አልነበረችም። እንደዚሁም ደግሞ ለቤሉል የተለያዩ ደብዳቤዎች ደርሰውት ነበረ። እንግዲህ አንዱ ደብዳቤ እንደተመለከትነው ከጆ ሲሆን እሱም የአባት ገዳይ በጣም ቅርብህ ነው፣ ስለዚህ ተጠንቀቅ የሚል ነበረ ማለት ነው። እንግዲህ ኑኑዬ ልትሰጠው ሙከራ ባደረገችበት ሰዓት እንግዲህ ቤሉል የኤልሹ እህቱ አለመሆኗን ሰምቶ በጣም ልቡ ተሰብሮ ለማመን በጣም ተቸግሮ በነበረበት ሰዓት ነበር እና ሊቀበላት ፈቃደኛ አልነበረም ማለት ነው። እንግዲህ ኑኑዬም ካልተቀበለኝ ስለዚህ እኔ ለምን አላየውም ብላ ስታየው እንደዚህ የሚል ነበረ ደብዳቤው ማለት ነው። ስለዚህ ጆን ቀጥራ ነበረ እንዴት እንደዚህ ታደርጋለህ? ይህንን ቤተሰብ በመበጥበጥና ሰላሙን በመንሳት ምን ትጠቀማለህ? እያለች እያስጠነቀቀችው ጭምር ነበረ ማለት ነው። ጆ ግን የተናገረው ነገር እውነት እንደሆነና አንቺ ለዛ ቤተሰብ ምንም የሚመለከትሽ ነገር የለም ነበር ያላት ማለት ነው። ኑኑዬም እንግዲህ አብሬያቸው እስከኖርኩኝ ድረስ ቤተሰቦቼ ናቸው፣ ስለዚህ የዚህን ቤተሰብ ሰላም ለመንሳት የምታደርገውን ነገር አቁም ብላ የመጨረሻ ማስጠንቀቂያ ሰጥተው ነበር የሄደችው ማለት ነው። እንግዲህ ጆ ይሄንን ሚስጥር እንዴት ሊያውቅ ቻለ? የወይዘሮ ሄለን ሚስጥሮች እንግዲህ አንድ በአንድ እያወቀባት ነው ማለት ነው። እንግዲህ የወይዘሮ ሄለን ሚስጥሮቿ ወይም ደግሞ የምትሰራቸው ወንጀሎች ቤተሰብ ከሆኑት አንዳንድ ሰዎችም ውጪም ለራሱ እየተሰማና እየታወቀ ነው ማለት ነው። እንግዲህ ወይዘሮ ሄለን በጣም ብዙ ሰው እየፈለጋት ነው። አሁን ላይ ግን አዶኒ ባልታሰበና ባልታወቀበት መንገድ እየሄደና የወይዘሮ ሄለንን ስራዎች በማጋለጥ እንደዚሁም ደግሞ ወይዘሮ ሄለንን በመያዝ እያንዳንዱን ነገር እንድትናዘዝ በማድረግ የአባቱን ገዳይ ማን እንደሆነ እርግጠኛ ለመሆን እየሞከረ ነው ማለት ነው። እንግዲህ ወይዘሮ ሄለን ቤት ውስጥ ባለመመለሷ ኤልሹ በጣም አዝና ነበረ። እንደ አባቴ እሷስ ባትመለስ እያለች የእናቷን መጥፋትና ቤት ውስጥ አለማደሯን ስትሰማ በጣም አዝና እያለቀሰች ነበረ ማለት ነው። እንግዲህ ኤልሹ ይሄ ነገር በጣም ያስፈራት። የአዶኒ አባት እንደዚሁም ደግሞ የእሱ አባት የሆነው አቶ ቶማስም እንደወጡ ሳይመለሱ ስለቀሩ እናቴስ እንደዛ ብትሆንብኝ ብላ ነበር ያሰበችው ማለት ነው። ስለዚህ እኔ እሷን አጥቼ መኖር በጭራሽ አልችልም፣ እነሱ ጋር መሄድ አለብኝ ብላ ነበር ብዙ መድኃኒቶችን በመውሰድ ራሷን ለማጥፋት ሙከራ ያደረገችው ማለት ነው። ነገር ግን ኑኑ ከሄደችበት ስትመለስ ኤልሹ ራሷን ስታ ሜዳ ላይ ወድቃ ነበር ያገኘቻት ማለት ነው። ወዲያውኑ የአንስተው ሆስፒታል ይወስዷታል። ኤልሹ በህይወት መትረፍ ችላለች ማለት ነው። አዶኒ ደግሞ በጣም እየተጸጸተና ወይዘሮ ሄለንን ወደ ቤቷ መመለስ እንዳለበት ነው ያሰበው። ነገር ግን ደግሞ ከመለሳት ምናልባትም ደግሞ እሱ ላይ የሆነ ነገር ለማድረግ መሞከሯ ስለማይቀር በደንብ ተጠንቀቂ፣ እኔ ላይ አንድ ነገር ለማድረግ ብትሞክሪ ጭራሽ የባሰ ነገር ነው የሚገጥምሽ ብሎ አስፈራርቶ ወደ ቤቷ እንድትመለስ ያደርጋታል ማለት ነው። እንግዲህ አዶኒ በትላንትናው ክፍል ላይ ለወይዘሮ ሄለን ቅያሬ ልብስ ለመውሰድ በፌስታል ቋጥሮ ነበረ ይዞ ሊሄድ ሲል ቤሉል የደረሰበት ማለት ነው። ቤሉል እንግዲህ ለምንድን ነው የማየር ልብስ የምትነካው ሲለው ከዚህ ቀደም ለምስኪኖች እንድሰጣቸው አዛኝ ነበር፣ እኔም ደግሞ ስላልተመቸኝ አልተቀበልኳትም ነበር እና አሁን ልወስድላቸው ነው ብሎ ነበር ምክንያት ያቀረበለት ማለት ነው።
ቤሉል ባያምነውም ነገር ግን ደግሞ በቃ ከዚህ ክፍል ወጣ ብሎ ነበር ያስወጣው ማለት ነው። እንግዲህ አዶኒ በወይዘሮ ሄለን መጥፋት ምክንያት ኤልሹ አንድ ነገር እንዳትሆን በማሰብ ወደ ቤቷ እንድትመለስ እና ከዚህም በኋላ ደግሞ መቼም ቢሆን እንደማይለቃት አስጠንቅቆ እና እሱ ላይ የሆነ ነገር ለማድረግ መቼም ቢሆን መሞከር እና ማሰብ እንደሌለባት ነው አስጠንቅቆ ወደ ቤት እንድትመለስ ያደረገው ማለት ነው። ቴዲ ጋርም ደውሎ ከስራ ባልደረቦቹ ውስጥ ማን ነው የጎደለብህ ሰው ብሎ ጠይቆት ነበረ ማለት ነው። ቴዲ ግን በድምፁ በጭራሽ ምንም አላወቀውም። ከዚህ ቀደምም ከአንዴ ሁለቴ ተገናኝተው አውርተዋል፣ ግን በድምፁ ሊያውቀው አልቻለም። እሱም ወይዘሮ ሄለን እንደሆነች ቤት ድረስ መጥቶ በማጣራት እሷ እንደሆነች ያውቃል ማለት ነው። እና እሷን በማፈላለግ ላይ ያለ አዶኒ ቴዲን እየተከታተለው ነበር ማለት ነው። እንዳያችሁት ቴዲም ግን ከሚታሰበው በላይ በጣም ጠንቃቃ ሰው ስለነበረ እንደሚከታተለው አውቆ ነበረ ማለት ነው። ትላንትናው ክፍል መግቢያው ላይ ማለት ነው እንግዲህ ቴዲ ለመሰረት ሚስጥሩን ሁሉ ሊነግራት ነው ተብሎ በጣም ብዙ ሰው በጉጉት እየጠበቀ ነበረ ማለት ነው። ነገር ግን ቴዲ አሁን ላይ አይናገርም ማለት ነው። ምክንያቱም አንደኛ ከተናገረ እሷ ከሱ ጋር ላትሆን ትችላለች፣ ላትስማማ ትችላለች። በዛ ላይ ደግሞ እንዳለ ቤቱ ድብልቅልቁ ነው የሚወጣው ማለት ነው። መሰረት ምናልባት ትዕግስት አታ ይህንን ነገር ለመጠየቅም ሆነ ወይም እዛ ቤት ሄዳ ለማውራት ልትችል ስለምትችል እንዳለ ቤተሰቡ ሊበጠበጥ ይችላል ብሎ ስላሰበ አልነገራትም። ነገር ግን እውነታው ኤልሹና ኑኑዬ መንታ እህትማማቾች ናቸው ማለት ነው። ሁለቱም ደግሞ የቴዲ ልጆች ናቸው፣ ኤልሹም ኑኑም ማለት ነው። እንግዲህ ኑኑና ኤልሹ በጣም የአንድ አባትና እናት ልጆች እህትማማች ናቸው። ቤሉል ደግሞ ምንም አይነት እህት የለውም ማለት ነው። ከዚህ ቀደም በባለፉት ክፍሎች ላይ እንግዲህ ታዱዬ ኤልሹ እና ኑኑዬ አንድ ቀን እንደተወለዱ ስትናገር ነበረ ማለት ነው። ትላንትናው ክፍል ላይ ቴዲ እንግዲህ ኤልሹ አደናቅፋት ልትወድቅ ስትል ልጄ ብሎ ሊያድናት ሞክሮ ነበረ። ግን ሁሉም ሰዎች ትኩረት ሰጥተው እንትን አላሉትም ማለት ነው። ትኩረት አልሰጡበትም እንጂ ቴዲ የሆነ ነገር አምልጦት ነበረ ማለት ነው። እንግዲህ ኤልሹ የቴዲ ልጅ ስትሆን እንደገና ደግሞ ኑኑዬም የኤልሹ መንታ እህት ስለሆነች የቴዲ ልጆች ናቸው ማለት ነው። እንግዲህ መሰረት ይህንን ነገር ስትሰማ ከቴዲ ጋር አብራ የመቀጠል ሀሳቡን ትሰርዘዋለች ማለት ነው። ምክንያቱም ከቴዲ ጋር ኤልሹ እና ኑኑዬን ልጅ ኖሮት እንደገና እሷ ደግሞ ሚስት ሆና እዛ ቤት መግባት ኑኑና ኤልሹን ደግሞ እንደ ልጅ አድርጎ መቀበል በጣም ትንሽ ሊከብድ ይችላል ማለት ነው። እንግዲህ ምናልባት መሰረት ቴዲን በጣም ስለምትወደው ምናልባትም ደግሞ መጨረሻ ላይ አብረው ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ቤሉል እንግዲህ የኤልሹ እህት አለመሆኑን በጣም ለማመን በጣም ከብዶታል። ስለዚህ እኔ ማጣራት ይኖርብኛል ብሎ እያሰበ ነው። እንግዲህ የሚያጣራው ደግሞ ወይዘሮ ሄለንን አግኝቶ በግልጽ በመጠየቅና እውነታውን በማወቅ የኤልሹ አባት ማን ነው የሚለውን ነገር ለማወቅ ነበረ ማለት ነው። ነገር ግን ወይዘሮ ሄለን ወደ ቤት እየተመለሰች ስላልሆነ ምናልባትም ደግሞ የዲኤን ምርመራ ማድረግ አለብኝ ብሎ የሁለቱን ናሙና ወስዶ ለማስመርመር ሙከራ ያደርጋል ማለት ነው። ወይዘሮ ሄለን እውነቱን አትነግረውም። ቢጠይቃትም ልትዋሸው ስለምትችል እና እውነቱን ልትነግረው ስለማትችል ምናልባትም የአባቱ ልጅ እንዳልሆነች እንኳን ብትነግረው አባቷ ማን ነው የማናት ልጅ ብሎ መጠየቁ ስለማይቀር ይህንን እውነታ ደግሞ መናገር አትችልም በጭራሽ ማለት ነው። ምክንያቱም በዚህ ቀደም በተደጋጋሚ ከቴዲ ጋር ተያይቷቸው ስለነበረ ምናልባትም የቴዲ ልጅ ናት ብላ ለመናገር ትንሽ ልትቸገር ትችላለች ማለት ነው። ስለዚህ ወይዘሮ ሄለን እኔ የማውቀው ነገር የለም ኤልሹ እህትህ ናት ብላ ነው የምትናገረው ማለት ነው። እንግዲህ ቤሉል ግን በዲኤን ምርመራ ማወቅ መረጋገጥ እችላለሁኝ ብሎ ስላሰበ ይህንን ነገር ግን ለኤልሹም ሆነ ለማንም ሰው መናገር እንደሌለበት ለራሱ ሚስጥር አድርጎ ሊይዘው ለራሱ ወስኗል ማለት ነው። እንግዲህ ትናንትና መሰረት ራሱ ስትጠይቀው በጭራሽ ሊነግራት አልቻለም። በመጨረሻ ላይ ለቤሉል የተላከለት ደብዳቤ ምንድን ነው? ይህ ደብዳቤ እንግዲህ የአባትህን ገዳይ ማወቅ ከፈለግ በዚህ አድራሻ ቶሎ መምጣት አለብህ የሚል ነበረ። እንግዲህ ቤሉል ለማጣራት ሄዷል። ውድ እንግዳ ድራማ ተከታታዮች ለዚህ ቻናልም አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁም በጣም ከልብ እናመሰግናለን። እንግዳ ድራማ እንግዲህ በቀጣይ ክፍል እስከምንገናኝ ለሁላችሁም ሰላማችሁ ብዝት ይበል።